ጤና ይስጥልኝ ውድ ተመልካችና አድማጮች የቻናል ቤተሰብ ተከታታዮች አሁን የወጡ ሰበር መረጃዎች አሉ። እነሱን ጉዳዮች የማስደምጣችሁ ይሆናል። የፌዴራል መከላከያ ሚኒስቴር ያወጣው የአቋም መግለጫ አለ። እነሱን ያስደምጣችኋለሁ። እንዲሁም በራያ የተኩስ ህወሓት መጀመሩ ተሰምቷል። እነዚህ ሁሉ የምንዳስሳቸው ጉዳዮች ይሆናል። የመንግስት የሰላም አማራጭ ተቀብለው የገባሉ። ሁሉንም በየሰዓቱ የማስደምጣችሁ ይሆናል ማለት ነው። አዲስ የሆናችሁ ሰብስክራይብ፣ ቤተሰብ የሆናችሁ ላይክ በማድረግ ተጀምሩ ዘንድ በአክብሮት እየጠየቅን ወደ መጀመሪያ ወደ ቀዳሚ ወዳደረግ ነው ጉዳያችን ቀጥታ የምናመራ ይሆናል። በማዕከላዊ ጎንደር ዞን በወረዳ የሚንቀሳቀሱና የራሱን የአማራ ፋኖ ብሔራዊ ኃይል ከሚጠሩ የጽንፈኛ ቡድን ጋር አብረው የነበሩ ታጣቂ ምህረት ለመከላከያ ሰራዊት እጅ ሰጠዋን። ጥቅምት 23 2018 ዓ.ም በጫካ ታጥቀው ሲንቀሳቀሱ የቆዩትና መንግስት ያቀርብላቸው የሰላም አማራጭ ተጠቅመው እጃቸውን የሰጡ ታጣቂዎች እንደገለጹ እስካሁን በተሳሳተ መንገድ ወጥተው ህዝባቸውን ሲበድሉ መቆየታቸውና አሁን ላይ የበደሉትን ህዝብና መንግስት ለመካስ ዝግጅቱ መሆናቸውን ገልጸዋል ማለት ነው። በተለይ በይቅርታ ከገቡ ታጣቂዎች መካከል ብሬን ተኳሽ የሆነው ታጠቅ አላምረው እስከ ብሬኑ የሰላምና አማራጭ በመጠቀም በይቅርታ የገባ ሲሆን በቆየበት የአማራ ፋኖ ብሔራዊ ኃይል ቡድን ህዝብን እያሰቃየን እያገትን እያስር ህዝቡን ከኛ ወጥቷል በማለት ለበላይ ኃላፊዎች ብናሳውቅም አመራሮች የግል ሀብት ከመሰብሰብ በዘለለ የሚመሩትን ኃይል ሊያዳምጡ ባለመቻላቸው አብዛኛው ኃይል እየከዳና እርስ በርሳችን እየተገዳደ ስለሆነ ለምን ህዝቤን አሰቃያለሁ በማለት በዛሬው ዕለት ለመንግስት እጅ ሰጥቻለሁ ብሎ በሰላም ገብቷል ማለት ነው። ብሬን ይዞ በይቅርታ የገባው ታጠቅ አላምር አክሎም አሁን ቢሆን የኔ ጓዱስ የሆናችሁ እኔ በሰላም መንግስት ተረክቦኛል። ቀሪ ወንድሞቻችንና ወገኖቻችን መንግስት ያቀርብላችሁን የሰላም አማራጭ እንድትጠቀሙበት ሲል አክለው መልእክቱን አስተላልፏል ማለት ነው። እዚህ ጋር ይዘን በሌላኛ መረጃ ማለት ነው በበላይ ዘለቀ ክፍለ ጦር ከዛምብራ ብርጌድ የጽንፈኛ ቡድን በመቶ መሪ በላይ ጥሩ ነህ ተብሎ የሚታወቀው ማለት ነው የጽንፈኛ አባል አብርሃሮ መሳሪያ ያለውን በመያዝ የሰላም ጥሪ ተቀብሎ ገብቷን እጅግ እናመሰግናለን። ሌላኛው ጉዳይ ህግ የሚያስከበር ዘመቻም ተጠናክሮ እየተወሰደ ይገኛል። በምስራቅ ጎጃም ዞን በባሶ ሊበን ወረዳ ልምጭም ቀበሌ ዛሬ ጥቅምት 23 በተወሰደው የጸጥታ ኃይሉ በሰራው ድንገተኛ ኦፕሬሽን ቡድኑ ላይ ከፍተኛ ኪሳራ ማስተናገዱን ተገልጿል። ከዚህ ብቻ አይደለም ወደ 8 የሚደርሱ የሞተር ብስክሌቶችም ጽንፈኛው ኃይል ሲጠቀምበት የነበረን በምርኮኛ መልኩ ገቢ ማድረጉ ታውቋል ማለት ነው። ሌላኛው ጉዳይ የፌዴራል መከላከያ ሰራዊት ጥቅምት 23 2018 ያወጣቸው ወደ 5 የሚደርሱ የአቋም መግለጫዎች አሉ። እነዚህም ከኤርትራ ጋር ባለው የአሰብና የወደብ ጉዳይ በተመለከተ ነው። ሊቀለበሱ ሊታጠፉ መንግስት ሊያጥፈው የማይችል 5 የመከላከያ ሚኒስቴር ያወጣው አቋም አለ። እነሱንም የማስደምጣችሁ ሆነ የኢትዮጵያ በመጀመሪያ ደረጃ የኢትዮጵያ ጂኦግራፊ እስረኛ ሆነ የመቀጠል ታሪካዊ በእኛ ትውልድ ያከትማ ሲል አንድ የአቋም መግለጫ አዟል። ኢትዮጵያ ከመልክዓ ምድር እስረኛ እናላቀቃታለን ሲልም አክለው ተናግሯል። በባንዶችና ታሪካዊ ጠላቶቻችን ጥብረት የኢትዮጵያን የማንሰራራት ጉዞ አይገታም ሲል ሌላኛው መረጃ አጋርቶናል። ባንዳ የሚሞትለትም ጥቅም እንጂ የሚሞትለት ሀገር የለም ሲልም ሌላኛው አቋም መግለጫ ነው። ህዝባዊ ወገንተኝነታችን እና የዓላማ ጽናታችን ድላችን ምንጭ ነው ሲልም አክለው የኢትዮጵያን ህዝብ በተጨማሪ አመስግኗል ማለት ነው። ስለዚህ የቀይ ባህር ጉዳይ የማይቀለበስ መሆኑን ደግሞ ደጋግሞ እያሳሰበን ይገኛል። የኢትዮጵያ ሰፊው ህዝብና ህዝብ ወደ ቀይ ባህርና ወደ አሰብ የሚቀጥልበት ዋነኛ ክንፍ መሆኑን በዚህ ባጭሩ ያስገነዘበ ነው። ጽንፍ ይዘው የሚንቀሳቀሱና ለኤርትራና ለህወሓት የሚታገሉ ቡድኖች አረፈደም መንግስት ያቀረበው የሰላም አማራጭ በተጠቀሙበት እንላለን። ሌላኛው በዛሬው ዕለት የተሰማ በራያ በኩል አለ እጅግ በጣም በሚያሳዝን ሁኔታና ልብን በሚሰብር መልኩ ያሸባሪው በራያ በኩል የትግራይ የሰላም ኃይሎች ላይ በከባድ መሳሪያ የታገዘ ጦርነት መክፈቱ ነው የተነገረው። በትግራይ የሰላም ኃይሎች ላይ የተከፈተው የጥቃት የታጠቀ መሆኑ ታውቋል። የህወሓት ሰላማዊ ዲሞክራሲ ህዝብ ጥያቄ በኃይል ለመጨፍጨፍ የራያ ህዝብን ያለ ፍላጎት በተላላኪ እንዲመራ እያደረገ ጽንፈኛው የህወሓት ቡድን አሁን ደግሞ በራያ ሚኒሻዎችንና የትግራይ የሰላም ኃይሎች ላይ በሶስት አቅጣጫ ጥቃት መክፈቱን የተሰማው እጅግ በሚያሳዝንና በሚያሳፍር ሁኔታ በነ ደብረጽዮን የሚመራው ጊዜያዊ አስተዳደርም እንዲሁም በነ ታደሰ ወረደ ጋር በአብሮ አክለው እንዳሉበት ነው መረጃው የሚያመላክተው። በተለይ እነ ታደሰ ወረደ አብሮ እነ ደብረጽዮን ጋር በመቀናጀት ነው ይህን ጉዳይ
የፈጸሙት የሚባል ሌላ መረጃም እየወጣ ይገኛል ማለት ነው። እንደ ቀጠለ ለማሳየትና የተለመደ ድራማ ለመስራት የልማት ጉብኝት በራያ አዞል እና ጨረር ወረዶች ላይ እያካሄደ መሆኑም ሌላው መረጃ ለመሸፋፈን እየተሞከረ መሆኑን የሚያመላክት ጉዳይ ነው። ስለዚህ ህወሓት እስካሁን ድረስ እንቅልፉን አልተኛም። በተለይ የትግራይ ነጻ አውጪና የህወሓት ክንፍ አሁን እየተንኮታኮተ የሚገኝበት የትግራይ ነጻ አውጪ በከፍተኛ ሁኔታ ወጣቶች እየተቀላቀሉ የሚገኝበት መሆኑ አንዱ አመላካች ጉዳይ ነው። ሰላም ለሀገራችን ይውደም። መንግስትም ህግ የማስከበር ዘመቻውን አጠናክሮ እየወሰደ ይገኛል ማለት ነው። በዛሬው ዕለት በራያ የተፈጸመው የህወሓትን እብደት በግልጽ የሚያሳይ ጉዳይ ነው። የፕሪቶሪያውን ስምምነት በመጣስ መንግስት ያቀርበለትን ከሰላም ይልቅ የደበቀውን የፕሪቶሪያውን ስምምነት በመጣስ እንግዲህ መሳሪያዎችን ለዚህ ቀን እየተጠቀመበት ይገኛል ማለት ነው። ስለዚህ በፕሪቶሪያው ስምምነት መሰረት ህወሓት እንደ አሸባሪ ሊፈረጅ የሚችልበት አንዱ ማሳያ መንገድ ነው። መንግስትም የፕሪቶሪያውን ስምምነት ላለመጣስ በተመልካችነት እያየው ይገኛል። የመጨረሻውን እንግዲህ ህገ መንግስቱን የመጣስ ጉዳይ የሚጋፋበት ጫፍ ሲደርስ መንግስት እንግዲህ ካስገድደው ወደዚህ ጉዳይ ሊገባ ይችላል። አሁን የህወሓትን እብደት በግልጽ እያሳየ ነው። በዛሬው ዕለት የፈጸመው የህወሓት በተለይ የትግራይ ነጻ አውጪ መሬት ተብሎ የሚታወቀው በዛ ላይ እነሱ ምክንያት በማድረግ ነው ጥቃት የፈጸመው ማለት ነው። ስለዚህ ወደ ቻናል ቤተሰብ ተከታዮች ሰላማችን ይቅደም፣ ዘረኝነት አይጠቅምም። ህወሓትም አንዱ የትግራይ ወጣቶች ጧት አስታውሻቸዋለሁ በአፋር በኩል አድርገው ለስደት እየተዳረጉ የሚገኙበት አንዱ የሰላም እጦትና የስራ አጥነት ነው። ለዚህ ደግሞ ይህን እየዳረገ የሚገኘው ይሄ እብደት ላይ የተመሰረተው የህወሓት ቡድን ዛሬም እንቅልፉን ለትግራይም ለኢትዮጵያ አልተኛ ብሎ ከባዕድ ሀገራት ከነ ሻዕቢያ ጋር በመሳጠር እንግዲህ ሲሰራ የሚገኝበት ሁኔታ ነው። ከዚህ በፊት ስልጣን መንበር በነበረበት ጊዜ ፊት እናስታውሳለን ከሻዕቢያ ጋር ምን ያህል ዋጋ ያስከፈለ የኢትዮጵያ ወጣትና ወጣቶች ዋጋ ያስከፈለ እንደነበር እናስታውሳለን። ዛሬ ደግሞ የሱ ስልጣን ብቻ እንጂ ለሀገር የማይደንቅ መሆኑ ከሻዕቢያ ጋር አብሮ እየሰራ መሆኑ አንዱ አመላካች ነው። ስለዚህ ውድ ቻናል ቤተሰቦች ለሰላማችን ዘብ ቁመን ይህን አሸባሪ ቡድን እስከ ርዝራዡ ድረስ መታገል ያስፈልገናል። መንግስትም በአጽንኦት እየሰራ ነው። ሁላችንም አብረን መታገል ያስፈልጋል እላለሁኝ። በሌላ መረጃ ተመልሰን እስክንገናኝ መልካም ምሽት እንዲሆንላችሁ ከወዲሁ እመኛለሁ።